ብሩክና ልዕልት እንግዲህን እንደተመለከታችሁት እራት እየበሉ ነበረ እና ዘና ፈታ እያሉ በቃ የሆድ ሆዳቸውን እያወሩ ነበረ። በነገራችን ላይ ያው ልዕልቴ ዛሬ ላይ ያው በጎዳና እንዴት እንደወጣችና ስለ ህይወቷ ስለ ሙሉ ታሪኳ ባለፈው እንግዲህን ብሩኬን ስታገኘው እነግርሃለሁኝ አንድ ቀን ፕሮግራም ይዘን ብለው ነበርና እና ያ ቀን እንግዲህ ዛሬ ነበረ። ዛሬ ላይ ተገናኝተው ብሩኬና ልዕልቴ ወይን እየጠጡ ማለት ነው። እና ልዕልቴን እንግዲህን እንደተመለከታችኋት ያሳለፈችው ህይወትና እንዲሁም ደግሞ ጎዳና የወጣችበት መንስኤው የእንጀራ አባቷ እንደሆነ እየነገረችው ነበረ ብሩኬ ማለት ነው። ብሩኬም የልዕልቴን እናት መሞቷን እንግዲህ ስትነግረው እንዲሁም ደግሞ አባቷ በልጅነቷ ትቷት እንደሄደ ስትነግረው እንግዲህ ግን በጣም እያዘነና እየተከዘ ነበረ እየሰማት ያለው እና የእንጀራ አባቷ እንግዲህ እናቷ ከሞተች በኋላ ሰክሮ ይመጣ ጀመር እና በዛን ጊዜ እንግዲህ የስካር ማብረጃው ሊያደርጋት እንደሚፈልግ ትነግረዋለች ማለት ነው። እና በዚህ ጊዜ ብሩኬ እናት አዳደፈረሽ ስላትም አይ አልደፈረኝም፣ ግን ብዙ ጊዜ እየሰከረ ምናምን ሲመጣ በቃ እንደዛ አይነት ነገር እየሆነ ይተናኮለኝ ነበርና በስተመጨረሻ ትቸው ወደ ጎዳና ህይወት እንደወጣች ትነግረው ነበረ። እና የጎዳና ህይወቱ ራሱ ልክ ከእንጀራ አባቷ እንደሚያደርጋት ምንም የማይተናነስ ነበረ። ብዙ እንደተሰቃየችና ብዙ ፈተናዎችን እንዳየች ለብሩክ ትነግረዋለች። እናም ለብሩኬ እንደዛ እያለች ስታነግረው እንግዲህ በመካከል ቾምቤንና አንተን አገኘሁና እናንተ ናችሁ እዚህ ደረጃ እንድደርስ ያደረጋችሁኝ እያለችም እንግዲህ ትነግረዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። ሌላው አሁን ላይ ሚጡና እንዲሁም ትርሴት ቤት ሆነው በጣም እየተጨነቁና እየተጠበቡ ነበረ ከአባባ ጋር ሆነው እና ምክንያቱም እንግዲህ የተጨነቁበት ለምንድን አመሸ ምን ሆኖ ነው ምናምን እያለች ነበረ። መጀመሪያ ላይ ሚጡ ከሴት ጋር ተደዋውሎ ብሩክ እንደወጣ አልተናገረችም ነበርና እነሱ ቆይ ምን ሆነው ነው እያሉ ቅድስትዬና እንዲሁም አባባ እየተጨነቁ ባለበት ጊዜ ላይ እነሱ ምን ይሆናል ብላችሁ ነው ይሄኔ ከአንዷ ጋር ፈታ እያለ ነው የሚሆነው እያለችም አላደለ ነገሩን ቀለል አድርገው ነበረ። ግን ደግሞ በጣም ሲያመሽና ከመጠን በላይ ሰዓቱ ሲሄድ እንግዲህ የሚጡ ከአንድ ልጅ ጋር እንግዲህ እንደተደዋወለ ስትነግር በቃ ማለት ተደዋውሎ ሄደው እንግዲህ በአንቺ ስልክ ነው አይደለ ትላታለች ትርሴትዬ። አዎ በእኔ ስልክ ነው የተደዋወለው ስትልም እስቲ ደውይለትና ሁኔታውን እናረጋገጥ ስትልም በዚህ ጊዜ አውድ እስቲ ደውይ በማለትም እንግዲህ ግን ያንን ስልክ ስትደውል ደግሞ አጀሬት ልዕልትዬ ስልኳን ዘግታ ነው እንግዲህ ከብሩኬ ጋር የተቀመጠችው ማለት ነው። እና ስልኩን አውቆ ዘግቶታል እያሉም እንግዲህን አውቃ ነው የዘጋቸው ስትልም በዚህ ጊዜ ሚጡ እንደዛ ስትል ማለት ነው አውድ ትርሲት ትክክል ነች አውቃ ነው የዘጋቸው እያለችም እንግዲህ ግን እንትን ይላሉ። ኧረ ሴቶች ተረጋጉ፣ ይሄኔ እኮ መብራት ዘግቶባት ይሆናል ምን ሆናችሁ ነው ሲል አያባባ አንተ የዋህ ነህ፣ ምንም መብራት ዘግቶባት አይደለም አውቃ ነው የዘጋቸው እንጂ እንዴት እንደዚህ ድረስ ያመሻሉ እያለ ነበረ። እና ሁለቱም በውስጣቸው እንግዲህን ሀሳባቸውን ከተመለከታቸው ትርሲትዬ እንደው ቆይ ይምጣ ብቻ ደሞስ ቢመጣስ ምን እለዋለሁኝ ማለቴ ለምንድና መሸ ብለው መብቴ ነው የሚለኝ፣ ስለዚህ ምንድነው የምለው እያለች ነበረ። ሚጡ ደግሞ ቆይ ይምጣ ብቻ በጥፊ መምታት ቢያቅተኝ በጥርሴ ባልዘለዘለው እያለች ነበረ። ሚጡ አሁን ላይ የፈራ ነው ነገር ደርሷል። ሚጡ እብድ ያለ ፍቅር ከብሩኬ ይዟታል። በቃ ማን ነው የሚረዳኝ እኔን ማን ነው የሚረዳኝ እያለችም እንግዲህ ተመልክታችሁታልና እና ብሩኬንማ በጣም የምወደውንና የማፈቅረውን ልጅ ለማንም አሳልፍ ያልሰጥም እያለችም ነበረ ካያችሁት ማለት ነው። እና ብሩኬ ደግሞ እንጃ በቃ ከቅድስት ብሩኬ አሁን የማስታወስ ችሎታ ቢመለስ ማለት ነው በቃ ሰማይ ከፍ ምድር ዝቅ ትላለች እንጂ ትርሲትዬን ለማንም እሱ ራሱ አሳልፎ አይሰጥም። አሁን ራሱ በድጋሚ ይሄ ትውስታው ቢመለስ ከትርሲትዬ ጋር ነው መሆነው ብሎ እንደሚል አንጠራጠርም።
ሌላው እንግዲህ ልዕልቴ ስለ ህይወቷ ከነገረችው በኋላ ለብሩኬ እንግዲህ ምን የሚል ምንድነው ያለችው ማለት ነው። ቆይና አንተስ ምን እያሰብክ ነው ምናምን ስትለው ምን አስባለሁኝ አላት። ማለቴ ስለ ትዳር ምናምን ሚስትህ እኮ አግብታለች ስትለው አሁን አግብታለች፣ ግን እሷ አግብታለች ብዬ እኔ ወደ እንደዚህ አይነት ነገር ወደ ትዳር ለመግባት አላሰብኩም። አሁን ላይ ስለ እንደዚህ አይነት ነገር ማሰብም ሆነ ማለም አልፈልግም። አሁን ላይ የማስበው እህቴን እንዴት ማግኘት እንዳለብኝ ነው፣ እህቴን እንዴት ወደ ሀገሯ መመለስ እንዳለብኝ ነው የማስበው እያለ ለልዕልቴ ይነግራታል ማለት ነው። ልዕልቴም ሁለቱንም እኮ ማስኬድ ትችላለህ ስትለው እንደዛ ይሻላል ብለሽ ነው? እስቲ በቃ አስብበታለሁ እያለ ለልዕልቴ ይነግራታል። አዎ ማሰብ አለብህ፣ ትዳርን ሚስትም ማሰብ አለብህ፣ የትዳር አጋር ያስፈልግሃል እያለችም እንግዲህ ግን ትነግረዋለች። እሱም እሺ በቃ ይልና በልዕልቴ ሀሳብ ይስማማል ማለት ነው። እና ሌላው እንግዲህ አሁን ወደ ቤት መሄድ አለብኝ ምናምን ሲላትም ልዕልቴም እንዴ እኔን ጥለኸኝ ወዴት ነው የምትሄደው ዛሬማ ስትል እንግዲህ ግን አይ ቤት ይረበሻሉ ሲል በሚጡ ስልክ ነው አይደለ የደወልክልኝ እያለችም አዎ በሚጡ ስልክ ነው የደወልኩልሽ፣ በቃ ታዲያ ምን ችግር አለው ደውልና እንደማትመጣ ነገራቸው ሲል አይ እኔ እንኳን ብመጣ ብሄር ነው የሚሻለው ሲል አይ ትርስም እንግዲህ በዚህ ጊዜ ልዕልትዬም አይ መሄድ የለብክም መቼም እኔን ትታኝ አትሄድም ካልክም ደግሞ ሂድ ምናምን ስትለው እንደ ለብቻሽማ እንዴት ትችሽ ሄዳለሁ ቋንች ወደ ቤት አትሄጅም እንዴ ስላትም አይኔ ዛሬ ፈታ ማለት ነው የምፈልገው ወደ ቤት መሄድ አልፈልግም ስትልም ሚጡን እንግዲህ ያቺ ወይሪንጦ በማለትም ተናግራት ነበርና ብሩኬ ጋር ሚጡንማ እንዳትናገር ሚጡን ከተናገርሽ እቀየምሻለሁ ስላት እናያለን ማለት ነው። አረ እባክህ እንደዛ ነው እንደሽ በቃ አልናገርብክም እያለችም ትለዋለች ማለት ነው። እና አባባ ብሩኬ ጋር በድጋሚ እስቲ ደውይለት ብሎም ረብቃ በድጋሚ ስልኩን ብትሞክረውም ስልኩ አሁንም እንደተዘጋ ነው። እና በጣም እንግዲህ እያዘኑ ነበረ እንግዲህ ተመለከታችሁት። ሌላው ትርሲት እየበቃ ልግባ ብላ ወደ ክፍሏ ገብታ ነበር እና ሚኪ ይመጣና ከጎኗ ይተኛል። እና ምንድነው ምን ሆነሽ ነው ደብሮሻል ምናምን ሲላትም እንግዲህ አትተኝም እንደ ሲል አይ እኔ እኮ ብሩክ ይመጣል ብዬ ነበር እየጠበቅኩት ያለሁት እሱ ነገር እያሳሰበኝ ነው። ቆይ ለምንድነው እንደዚህ ያመሸው ሲልም እንግዲህ ብሩክ በዚህ ጊዜ እንዲወጣ እኮ ነው ይሄኔ እኮ ዘና እያለ ይሆናል ደግሞም ከሰው ጋር ተደዋውሎ ነው የወጣው አላልሽም እንደ ሲል አሁን እሱማ ከሰው ጋር ተደዋውሎ ነው የወጣው ግን እስከዚህ ሰዓት ድረስ የሚያስመሽ ነገር ምንድን ነው ብዬ ነው እንጂ ሲና ይሄኔ እኮ እሱ ዘና እያለ ይሆናል ሁሉንም ነገር ትቶ ደግሞ ነገርየው አዲስ ሆኖበት ይሄኔ ይሆናል እያለ ምንትን ሲል ትርሲትዬን እኮ አይዝናና አላልኩም ግን እንዴት እንደዚህ ሰዓት ድረስ ያመሻል ደግሞ ሰው ያስባል ተብሎ ስልክ ተደውሎ አይነገርም ወይ እያለችም ትነግረዋለች። ኧረ በቃ ትርሲትዬ ተረጋጊ ምንም አይሆንም ይልና ለስቲ ለማንኛውም ስለሱ ታዩና እስኪ ስለ ስራ አውሬ ስራ እንዴት ነበረ ሲላትም እሷም እንግዲህ ያው በብሩኬ እህት ጉዳይ እንደተወጠረችና ስራውን ነገር ሁሉንም እንደረሳች ይነግራታል። እንግዲህ የብሩክ እህት ወደ ካናዳ ወደ አረብ ሀገር ሄዳ ግን እዛ ከሄደች በኋላ ራሷን ስታ እንዳበደችና ጎዳና ላይ እንደወጣች ተነግሯቸዋል። ግን የዚህ የብሩክ እህት ማበድ ላይ እንዲሁም ደግሞ ወደ ውጭ ሀገር መሄድ ላይ የሚኪ እጅ ያለበት ይመስለኛል። ምክንያቱም እንግዲህ ብሩኬ የመኪና አደጋ ከደረሰበት በኋላ እንዲሁም ሞተ ከተባለ በኋላ እንግዲህ ትርሲትዬን ሲያገባ ግን የትርሲትዬን ሲያገባ ብዙም ደስተኛ እንዳልሆነ ትርሲት ለብሩክ ነግረው ነበርና ወይ እንግዲህ በዛ ሰጣ ገባ ገብተው እሱ እንዳይሆን ብዬ እፈራለሁ ማለት ነው። እናም እንደዛ ምናምን ስትለው እና ታዲያ ተገኘች እንጂ ሲል አይ አልተገኘችም ግን ያለችበትን ጠቁመውናል እዛ ያሉትን ምናምን እንግዲህ እንደሚያፈላልጓት ነግረውናል በማለትም ተነግረዋለች ማለት ነው። እና እሱም እንግዲህ ማለት የሚያስፈልግሽ ነገር ካለ እኔም ምረዳሽ ነገር ካለ ሁሌም ከጎንሽ ነኝ እያለም እንግዲህ ይነግራታል። በዚህ ጊዜ ትርሲትዬም አመሰግናለሁ ሁሌም ከጎኔ ስለሆንክ በማለትም እንትን ትለዋለች። እናም ሌላው እንግዲህ ተመልሳ ወደ ሳሎን ወርዳ ነበርና ረብቃ ያው አልተኛችም። ምክንያቱም ብሩኬን እየጠበቀች ነበረ።
እና ብሩኬን እየጠበቀች ባለችበት ጊዜ ተመልሳ ትርሲት እየወርዳ እንዴት ነው አሁንም አልደወለም ስልክ አላነሳው ስትልም አወድ እያነሳልኝ አይደለም ቆይናና አባባተኙ እንዴ ስትል አውተኛ ምን ያደርግ እስካሁን ድረስ ጠበቀው እና ታዳንች ስለምንድን ነው ያልተኛሽው ስትላተው አይ እስቲ ቆይናና ከመጣ እኮ ድንገት ብዬ በር የሚከፍትለት ሰው የለም ብዬ ነው ስትልም እንግዲህ ተነግራታለች። አይ በቃ ባይሆን ሂጂ አንቺ ተኚ ምናምን ትላትለሽ። እሺ በቃ ምናምን አንቺን ብትተኝ ይሻላል ሳስበው እስካሁን ከእንግዲህም በኋላ የሚመጣ አይመስለኝም ስትልም በዚህ ጊዜ ብሩኬ ይደውላል እና ብሩኬም እንግዲህ ግን መምጣት እንደማይፈልግና እንዲሁም እዚሁ ልዕልቴ ጋር እንደሚያድር ምናምን ሲነግራት እንዴት አንተ ያመሃሉ እንዴት ነው የምታድረው እሷ ጋር ስትልም እንዴ ሚጡ በረታ አካብጅ ምንም ነገር እኮ አይፈጠርም ምናምን ሲላትም አሁኑኑ ሪያድ ዘግ ወደ ቤት ትመጣለክ ስትል ሚጡ በዚህ ጊዜ ልዕልቴ ብሩክን ትጠራለች። ከዛ በቃ ልዕልቴ እየጠራች ስለሆነ ቻዊልና ጆሮ ላይ ይዘጋባት እና ይሄዳል እና ሚጡ ይህ ጊዜ በጣም ትናደዳለች። እንዲሁም ደግሞ ትርሲትዬ በቃ አለ አይደለ በጣም ትናደድና እንግዲህ አኮርፋ አልመጣም ማለት ነው ስትል አወድ አልመጣም እሷ ጋር ነው የማድረው ብሏል ትልና ትነግራታለች እና ተናዳ ወደ ክፍሏ ትሄዳለች ማለት ነው። እናም ወደ ክፍሏ እንግዲህ ትሄዳለች። ሚጡም እንግዲህ እያለቀሰች ነበረ። ወይኔ እኔ ማን ነው የሚረዳኝ እያለችም ያው በዚሁ አጋጣሚ ሚጡ ብሩኬ ምን ያህል እንደምታፈቅረውና እንዲሁም ምን ያህል እንደምትወደው ተመልክተናል ወዶቼ። እናም እስከዚህ ድረስ ነው ይዘንላችሁ የመጣ ነው። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።